ኮምፕሌን አለማድረግ ዝም ብሎ ማጉረምረም ኮምፕሌን ማድረግ ችግርን የሚጎትት ነገር ነው። ማጉረምረም ፈጣሪም አይወድም፣ ችግርንም ደግሞ ይጎትታል። አመስጋኞች መሆን ነው። በምድር ላይ ስቃዩን ቀነስ አድርጎ ለመኖር አመስጋኞች መሆን። እኔ ማታ መተኛት ስፈልግ እንቅልፍ በጣም ነው የሚወስደኝ። ቆንጆ እንቅልፍ ነው የምተኛው። ምግብ መብላት ስፈልግ በጣም ጥሩ አፒታይት ነው ያለኝ። መብላት የማልችለው ምግብ የለም እና ጥሩ አፒታይት አለኝ፣ ጥሩ እንቅልፍ ተኛለሁ። ግን አመሰግናለሁ ስለሱ። ግራቲቲዩድ የሚባለው ፈጣሪን ብቻ ማመስገን ሳይሆን አመስጋኝ የሆነ አቲቲዩድ እንዲኖርሽ ማድረግ ነው። አመስጋኝ የሆነ አቲቲዩድ ይሄ አለኝ እኮ፣ እንቅልፍ አለኝ እኮ፣ መተኛት ትችላለሁ እኮ፣ ጤነኛ ነኝ እኮ፣ ብድግ ብዬ መውጣት እችላለሁ። ይሄንን መብላት እኮ መቻሌ እኮ የሚያስገርም ነገር ነው። ምክንያቱም ማይተኙ ሰዎች አሉ። ምክንያቱም ቡፌ ተደርድሮ መብላት የማይችሉ ሰዎች አሉ። ስለዚህ ትናንሿን ነገር ግሬትፉል መሆን፣ ልጆቼን ሳይ አመሰግናለሁ፣ ህይወቴን ሳይ አመሰግናለሁ። ስለዚህ የምስጋና ሰው መኖር፣ የግራቲቲዩድ ሰው መሆን ያስፈልጋል። ህይወታችንን በምስጋና መሙላት ያስፈልጋል። እሱ ያቀልልሻል፣ የህይወትሽንም አመለካከት ያስተካክላል። በሰዎች ላይ በፍጹም ክፉ ነገር አለማድረግ። ጉድጓድን የሚምስ ይወድቅበታል ይላል ሰለሞን። ጉድጓድን ለሌላ ሰው ከቆፈርኩ እኔ ነኝ የምወድቅበት። ክፉ ዘርን አለመዝራት እና ለሰዎች መልካሙን ልክ በፍጹም አንደር ኖ ሰርከምስታንስ በሰዎች ላይ ምንም አይነት ክፉ ነገር አለማድረግ በተቻለ መጠን እንደዚያ ያስፈልጋል። ሰዎችን ለመጥቀም እንስራ። ሰዎች ለመጥቀም ጥሩ ለማድረግ እናስደንቃቸው። በአቅማችን መጠን ጥሩ ለሰዎች ጥሩ ለማድረግ እንሞክር። ምን ይባላል መሰለሽ? what you make happen for others will happen to you ይባላል። ሌሎች ሰዎች እንዲሆንላቸው የምታደርገው ነገር ለአንተ ይሆንልሃል ይላል። ስለዚህ እድል እናመቻችላቸው፣ በር እንክፈትላቸው፣ ሪኮመንድ እናርጋቸው፣ እንዲሳካላቸው እናርዳ። ይሄንን ስታደርጊ ፕኔል ለአንቺ ነው የሚሆነው፣ ለእነሱም ይሆናል፣ ለአንቺም ደግሞ ይሆናል።